ትግራይ ውስጥ እየተፈጠረ ያለው ነገር በጣም ያሳዝናል። ሰላም አዶናይ ይባላለሁ። የ26 ዓመት ወጣት ነኝ። የተወለድኩት መቀሌ። አዶናይ የትግርኛ ተናጋሪ ነኝ። ባይገርማችሁ ይህ ዓመት እየጠበቅኩት የነበረው አንድ ትልቅ ነገር አለ። አሸንዳ ማለት ከበዓል በላይ ነው። አይናቸው ስመለከት፣ ፊታቸው ስመለከት ጀግንነት ይታየኛል። እነዚህ ወጣቶች ውስጥ ጀግንነት አያለው። ግን የማየው ጀግንነት የውጊያ ጀግንነት አይደለም። ለሰላም መቆም አለብን። ውጊያ አንፈልግም ማለት አለብን። የውጊያ ዘመን ላይ አይደለንም ያለነው። ይበቃል። ለትግራይ ወጣቶች ጦርነት ይብቃን፣ ጦርነት አንፈልግም ምናምን የሚል እና በትግራይ በኩል ያለው መንግስት ወይም ደግሞ የትግራይ ህዝብ ጦርነት እንደሚፈልግ አርገህ የፌደራል መንግስት ተልእኮ ያለው ኮንቴክስት። ሰላም ጤና ይስጥልኝ፣ እንደምን ከረማችሁ? ይህ ኢንሳይት ዌብ ኔትወርክ ነው። በዛሬው ዝግጅታችን በትግራይ ክልል ዙሪያ ባለው ወቅታዊ ሁኔታ ሁለት የክልሉ ወጣቶች የሰጡትን ተቃራኒ ወይም ተቃርኖ ያላቸውን ሀሳቦች እናቀርባለን። ዝግጅቱን እስከ መጨረሻው ድረስ እንድትከታተሉ በአክብሮት እየጋበዝኩኝ ለቻናሉ አዲስ የሆናችሁ ሳብስክራይብ፣ ላይክ እና ሼር እንድታደርጉ በታላቅ አክብሮት ነው የምጠይቃችሁ። ወደ ዝግጅቱ። ትግራይ ውስጥ እየተፈጠረ ያለው ነገር በጣም ያሳዝናል። ሰላም አዶናይ ይባላለሁ። የ26 ዓመት ወጣት ነኝ። የተወለድኩት መቀሌ። ትግርኛ ቀደም ጥርት አድርጌ ማውራት እችላለሁ። ከትግራይ ጋር ለየት ያለ ግንኙነት አለኝ። የመጣሁበት የሚያኮራኝ ወጣት ነኝ። የመጣሁበት የማልረሳ ወጣት ነኝ። ባይገርማችሁ ይህ ዓመት እየጠበቅኩት የነበረው አንድ ትልቅ ነገር አለ። አሸንዳ ማለት ከበዓል በላይ ነው። አሸንዳ ማለት ብዙ የትግራይ ተወላጆች አብረው ሴሌብሬት የሚያደርጉት ትልቅ የህፃንነት ትውስታችን ነው። አሸንዳ በጣም እየጠበቅኩት ነበር። እስካሁንም ነገሮች ሰላም ይሆናሉ ብዬ ጠብቄም ነበር። የትግራይ ወጣቶች በጣም ያሳዝኑኛል። ምክንያቱም ከማንም ፍጡር በላይ ተስፋ ያላቸው ወጣቶች ናቸው። ልክ እንደኔ። ያለፈው ዓመት አሸንዳ ስመለስ ወደ መቀሌ የተሰማኝ ስሜት ምን እንደሆነ ልንገራችሁ። አብዛኛው ወጣት ምን ያህል እየሞከረ እንዳለ፣ ምን ያህል በእግዚአብሔር እየተማመነ እንዳለ ነው ያስተዋልኩት። ምን ያህል ተስፋ እንዳለው። የእነዚህ ወጣቶች ተስፋ ግን ባጭሩ እየተቋጨ ይገኛል። ብዙዎቻችሁ ሰምታችሁ ይሆናል አሁን እየተፈጠረ ያለው ነገር ትግራይ ውስጥ። በጣም አዝኛለሁ። አሸንዳ አንድ ወር ቀርቶት እኔ የጠበቅኩት ትግራይን ከፍ ማድረግ አለብኝ፣ ወጣቱን ማነቃቃት አለብኝ ነበር። ግን በዚህ ሰዓት እንደዚህ አይነት ነገር ያጋጥመኛል ብዬ አላሰብኩኝም። ከብዶኛል ለራሴ። እነዚህ ወጣቶች ያለቻቸው ጥቂት ተስፋ ይዘው ለመጓዝ እየሞከሩ እያለ አሁን እየተፈጠረ ያለው ነገር ግን ተስፋቸውን በአጠቃላይ የሚቋጭ ነው። ውጊያ የእነዚህ ወጣቶች ጠላት ነው። አይናቸው ስመለከት፣ ፊታቸው ስመለከት ጀግንነት ይታየኛል። እነዚህ ወጣቶች ውስጥ ጀግንነት አያለው። ግን የማየው ጀግንነት የውጊያ ጀግንነት አይደለም። የማየው ጀግንነት የተስፋ ጀግንነት ነው። የሰላም ጀግንነት ነው። የመለወጥ ጀግንነት ነው። እነዚህ ወጣቶች ውጊያ መግባት አለባቸው ብዬ አላምንም።
በዚህ ዘመን ውጊያ ወደ ኋላ እንጂ ወደፊት ሊወስደን አይችልም። እነዚህ ወጣቶች ይበቃቸዋል። አሁን የሚያድጉበት ጊዜ ነው። አሁን የሚለወጡበት ጊዜ ነው። እኔም እነሱን ለማስተማር ወጣቶቹን ለማነቃቃት ራሴን በጣም ሳዘጋጅ ነበረ። በተቻለኝ አቅም እንዴት አድርጌ እነዚህ ወጣቶችን ተስፋቸውን ላስቀጥለው፣ እንዴት በራስ መተማመናቸው እንደገና እንዲመልሱ ላግዛቸው፣ እንዴት ቀና ብለው እንዲሄዱ ላግዛቸው፣ እንዴት ውስጣቸው ላይ ያለው ፍርሃት ለመቅረፍ ልሞክር። እነሱ ያለፉትን ነገር ባላልፍም ግን ልክ እንደ አንድ ወንድማቸው እረዳቸዋለሁ። ይህ ውጊያ ጓደኞችን ያጣሁበት ውጊያ ነው። ይህ ውጊያ ወንድሞችን ያጣሁበት ውጊያ ነው። እመኑ። እንዲደገም ግን አልፈቅድም። ያመኛል በጣም። ታሪክ መደገም የለበትም። ከፍ ብለን መገኘት አለብን። ከታሪካችን ከፍ ብለን መገኘት አለብን። መስተካከል አለብን በጣም። ይህ መልእክት ለኢትዮጵያውያን ይሁን፣ ለሁላችሁም። ትግራይ ስትባል መሬት የምትመስላችሁ ከሆነ ተሳስታችኋል። ትግራይ ስትባል ብሔር የሚመስላችሁ ከሆነ ተሳስታችኋል። ትግራይ ከዛ በላይ ነች። ትግራይ ማለት ኢትዮጵያ ነች። ኢትዮጵያ ማለት ደግሞ ድንበር አይደለችም። ኢትዮጵያ ማለት ብሔር አይደለችም። ኢትዮጵያ ማለት ሃይማኖት ብቻ አይደለችም። ኢትዮጵያ ፍቅር ነች። ኢትዮጵያ መከባበር ነች። ኢትዮጵያ አንድነት ነች። አንድነት ውስጥ ከሆን እነዚህ ወጣቶች እያለፉበት ያለው ነገር ይገባናል። ምንም ንግግርም አያስፈልግም። እንረዳቸው፣ እናግዛቸው፣ እንቁምላቸው። ሰዎች ናቸው። ስለዚህ ሁላችንም አብረን ለሰላም መቆም አለብን። ውጊያ አንፈልግም ማለት አለብን። የውጊያ ዘመን ላይ አይደለንም ያለነው። ይበቃል። አዶናይ 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 የትግርኛ ተናጋሪ ነኝ። በቃ እኔ በአማርኛ ልመልስልህ ነው። ለማንኛውም ማለት የሚመልሱልህ ይኖራሉ፣ ግን በትንሽም ቢሆን አንተን ልመልስልህ ነው፣ ባወራኸው ቋንቋ ማለት ነው። ለትግራይ ወጣቶች ጦርነት ይብቃን፣ ጦርነት አንፈልግም ምናምን የሚል እና በትግራይ በኩል ያለው መንግስት ወይም ደግሞ የትግራይ ህዝብ ጦርነት እንደሚፈልግ አርገህ የፌደራል መንግስት ተልእኮ ያለው ኮንቴክስት ተጠቅመህ ያወራኸው በጣም ይገርመኛል። ልንገርህ፣ የትግራይ ህዝብ ሆነ የትግራይ መንግስት ጦርነት አይፈልግም። ይሄን ወቅ እኔ ያወቁ ድሮ የሆነ በሚሊዮኖች ብር አውጥተህ እዛ ወደ አብይ ሄደህ ስታስረክብ ያኔ ነው ተስፋ ያቆረጥኩልህ። አንተ ማለት ዝም ብለህ አንተ ፈሪ እንደሆንክና ለህዝብ ማጠቅም ሰው መሆንህን ያኔ ነው ያወቅኩ። የትግራይ እናት በድሮን ስትደበደብ ዝም ያለው የትግራይ መንግስት ሰላም ስለፈለገ ነው እንጂ ጦርነት ስለፈለገ አይደለም። እስካሁን 3 አመት ሙሉ ሰላም ስለፈለገ ነው እስካሁን የቆየ ያለው እንጂ ጦርነት ቢፈልግ ኖሮ አብይ መሐመድን ያረገው ፌደራል መንግስት እያረገ ያለውንማ አንተ አልተናገርክም። በሱዳን ያለ ህዝብ የትግራይ ተወላጅ አንተ የትግርኛ ተቆርቋሪ የትግራዋይ ነኝ ብለህ ተቆርቋሪ ብትሆን የሆሞራ ህዝብና በሱዳን ያለው ህዝብ ድምጽ መሆን ነበረብህ። አንተ የአብይ መሐመድ ተላላኪ ስለሆንክ ብቻ አሁን ለፖለቲካ ኮንቴክስት ስለምትጠቀምበት ወጣቱ ወደ ሌላ አቅጣጫ እንዲሄድ የምትፈልግ ስለሆንክ የአብይ ተላላኪ የአብይ የሆነ የሚሰጥህ
ወይም ደግሞ የሆነ ነገር ስለምትፈራ የሱን ሐሳብ አራማዲ ስለሆንክ ብቻ ይህንን ቃል ተጠቀምክ። አዶናይ በስህተት የትግራይ ህዝብ ደግፎ የወጣህ ልጅ በስህተት አሉ እንዳንተ የመሰሉም ሌሎች። እውነቴ ነው። የትግራይ ሐሳቢ መስላችሁ ውስጣችሁ ሌላ ተኩላዎች ትልቅ ጫና ያላችሁ የሚመስላችሁ ግን ልንገርህ የትግራይ ህዝብ በአንተ አፍም አይጠራም። እውነት ልንገርህ በአንተ አፍ አይጠራም። ከጄኖሳይደር አብይ ጋር ሁነህ አንተ ድምፅ ሁነህ በቃ ሙተሃል። እናትህ አባትህ እዛ ትግራይ ክልል እየሞቱ ነው፣ በረሃብም በምንም በድሮንም ወደ ስደት እየሄደ ያለው ወጣትን ድምፅ አልሆንክም። አሁን በተባለው እናንተ እየተዘጋጀ ያለው ኮንቴክስት ግፋ የሚለውን በግዳጅ የሚለውን ኮንቴክስት በራሳችሁ ዝግጅት መቀሌ ውስጥ ወይ ደግሞ የሆነ ቀበሌ ውስጥ እያረጋችሁት ያላችሁ በእናንተ ስሪት ላይ መንግስት እያረገው እንዳለ እንትን እያረጋችሁ ማቅረብ ስራችሁ ነው። ይሄ ደግሞ ይጠራል። በቅርቡ ቀን ነፃ ይሆናል። በግዳጅ የሚታገል የትግራዋይ የለም፣ በትግራይ ውስጥ ማለት ነው የለም። እና ተስፋ ቁረጥ አዶናይ ተው በቃ አንተ የራስህ ኑር። አንተ ብልጽግና ነህ። ለኛ አትመጥንም።